እስልምና አራጅ አይደለም እስልምና ገዳይ አይደለም ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ የኛን ተቃራኒ ንግግር አንዴ አዳምጡ እስቲ الوهاب አስተምሮት ማንን የፈለፈለ ነው አይኤስን የፈለፈለ ነው ሐቂቃ እንነጋገር ካል አይኤስ በማን ነው የሚመራው እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ ይዘናቸዋል ምላስ እቺ ልጅ እስልምናን ትቀበላለች በጣም ተሳዳቢ የነበረች ኦርቶዶክስ ተዋሂዶ እምነት ተከታይ ነበረች እቺ አሁን ደግሞ አዲስ አጀንዳ ወሃቢያ አሸባሪዎች ናቸው ወሃቢያዎችና እነዚህ ሰዎች ወሃቢያ የፈለከው ነገር ብታመጣ የኢትዮጵያ መጅሊስ የሚባለው ያለው በወሃቢያ እጅ ነው በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደብዛቸው ጋር ከልጆቻቸው ጋር ከመጅሊስ ጋር ተመካክረን እናወጣቸዋለን አሉ ሙፍቲ ሲወጡ ቆሞ የሚያይ ንፍጣም ልጅ የላቸው ንፍጣም ሙሪድ አዳሹ ማግኘ ሙፍቲን አጽም አውጥታችሁ ወደ ሌላ ቦታ ወሰዱ እየተባለና ያ ጀማ አባታችን ሙፍቲን ስናስብ አሁንም አናለባብስም የተቀበሩበት ቦታ እስልምናን ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት በእነማን የተቀበላችሁት በእነ ኡስታዝ ዋሂድ በእነ ኡስታዝ ሙራድ በእነ ኡስታዝ ሁሱ በእነ ኡስታዝ አቡበከር እንትን አቡ ሃይደር ለራሳቸው እስልምና ውስጥ የሌሉ ሰዎች ጋር እየሄዳችሁ እስልምና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል ውድ ቤተሰቦች እንግዲህ ከትላንትና ጀምሮ ደግሞ በጣም አነጋጋሪ የሆነና ብዙዎች እየተቀባበሉ የሚገኙት የኡስታዝ ያሲን ኑሩ ኹጥባ ነው እንግዲህ ባሳለፍነው ጁማዓ በየቦታውና በየከተማው በየመስጂዱ የነበረው ኹጥባ ስለ ተውሂድና ስለ ዑለሞች ህልፈትና ስለ ከአላህ በታች ማንንም ማምለክና ለተበሩክም ሆነ ማንንም መጣራት እንደማይቻል የሚናገር ኹጥባ ነበር በተለይ የኡስታዝ ያሲን ኑሩ ኹጥባ በጣም አስፈላጊና ጊዜውን የጠበቀ ወሳኝ የሆነ ኹጥባ ነበር ሆኖም ግን ስለ ተውሂድ ሲነገራቸው የሚሸሹ ሰዎች የኡስታዝ ያሲን ኑሩን ኹጥባ ተቃውሞታል ማለት ነው የምንመለከት ይሆናል እነን ተከትሎ ኡስታዝ ያሲን ኑሩን በፌስቡክ ገጹ በትላንትና ሁለት በቂ የሆነ መልስ ሰጥቶበታል የምንመለከት ይሆናል ውድ ቤተሰቦች የተለያዩ መልስ እንሰጥባቸው ቪዲዮዎችም ስላሉ ይህንን ቪዲዮ በላይክ ጀምሩ እንደዛው ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ጀማውን ተቀላቀሉ እስከ መጨረሻም ቪዲዮውን ተከታተሉ ትላችኋለሁኝ አብራችሁን ቆዩ እስቲ በመጀመሪያ ኡስታዝ ያሲን ኑሩ የፖስተውን ላንብብላችሁ የሙእሚኑን ዱዓ ለማግኘት ብሎ ይጀምራል ዑለማዎች ከምንወዳቸው አባታችን ተቀዳሚ ሙፍቲ ሐጂ ዑመር ቤተሰብ ጋር በመነጋገር የተቀበሩበትን ቦታ የህዝብ ሙስሊሙ መካና መቃብር ያደርጉት ዘንድ እመኛለሁ ይህ ቢሆን ሙእሚኑን ለመቅበርና ለመዘየር በሄድን ቁጥር ለአባታችን ተቀዳሚ ሙፍቲ ዱዓ አድርገን ከአላህ ዘንድ ምህረትን ጠይቀን እንመለሳለን በዚህ ላይ ህዝብ ሙስሊሙ ዘንድ የተፈጠረው ውዝግብ ማሳረጊያ ያገኛል ምንም እንኳን አንዳንዶች አውቆ ባልተፈለገ መልኩ በረዱትም በትናንቱ ኹጥባዬ በወፍ በረር ለማንሳት የፈለኩት ሐሳብ ይህ ነበር ንግግሬ ካስተላለፈው ወድ ውጪ መተርጎሙና ጀናዛቸው ተቆፍሮ ይውጣ እንዳልኩ ተደርጎ መቅረቡ በምንም መልኩ ተገቢ አልነበረም በኹጥባዬ ያስተላለፍኩት መልእክት ሙሉውን ላዳመጠ ይህንን አይነት ድፍረት ሊናገር እንደማልችል ግልጽ ነበር ሰዎች ያላሰቡትን ነገር በክፉ ጥርጣሬ አጅቦ ማቅረብ ኸይር የለውም ግድለም አላህን ልንፈራ ይገባል አጀንዳውን በማራገብ ፊት አውራሪ የነበረው ግለሰብ ወለዚ ተወላ ክብረሁ ብሎም የቁርአን አያ ማስቀመጦበታል ካሁን በፊት ተንታጅባር መውሊድ ላይ የነበሩ ሙሂቦችን ምግባቸውን መረዙባቸው ብሎ ህዝባዊ ግጭት ለማስነሳት የታተረ መሆኑ ሲታወስ አሁን ዳግም በህዝብ መሃል ብጥብጥ በጠምቅም ምኑ ይገርማል ብሎ ቀጥሎበትም ዱዓም አድርጓል ማለት ነው እንግዲህ ጉዳዩን በፈለገው መንገድ አድርጎ እየተረጎመ ያለው አንድ ግለሰብ አለ በትላንትና ቪዲዮዬ አቅርቤላችሁ ነበር ይሄ ማን ነው አምባሳደር ምናምን መባለው ሰውዬ ማለት ነው አሰንታጅ ነው ማን ነው መባለው ከዚህ በፊትም ከወያኔ ጋር ሆኖ ከወያኔ ጋር አብሮ ይሄ ማን ነው መባለው ይሄ ከፋኖ አምልጦ ኡስታዝ የሆነው ከፋኖ ነው አምልጦ ኡስታዝ የሆነው እንደዛ ነው መስለኝ እኔ ምክንያቱም ሁሌ ስለ ጨፍጨፋ ነው የምናገረው ሁሌ ማን ነው ይሄ ዑመር ኮምቦልቻ ነው ማን ነው መባለው ቪዲዮን ይዟለው ቆይ ሁሌም ስለ ብጥብጥ የሚያወራው ነገር ካንደበቱ የሚወጣው ብጥብጥ ጥላቻ
በቃ ይሄን ነው ምዘራው በየቦታው ዳዕዋው ይሄ ነው በቃ ስለ ጫፍጫፍ ሁሌ ጦርነትን እንዳወጀ በእነማን ላይ ነው የሚያወጀው በእኛ ላይ ማለት ነው ከአላህ በታች ለሌላ ለማንም አምልኮት አይገባም ብለን በመንናገር ሰዎች ላይ እነዚህዎች ከፊት ለፊት የሚጠቀሱት ናቸው እንጂ ከነሱ ዓለም አሉ ተሰልፉ ይሄ ዑመር ኮምቦልቻ የሚባለውና ማን ነው ይሄ ሐሰን ታጆ የሚባለው እነዚህዎች ሙፍቲን ከፊት ለፊት አድርጎ ሲነዷቸው የነበሩ ሰዎች ናቸው ሙፍቲን እንደ ባትር ሲጠቀሙ የነበሩ ሰዎች ናቸው ከዚህ በፊትም 2004 ላይ ከወያኔ ጋር አብሮ ማለት ነው ከወያኔ ጋር አብሮ ስልጣን ይጠፋል እኮ የማይጠፋ መስሏቸው ነበር እነሱ ግን ዛሬ ወንበር ላይ ነገ ወርደ ራስን ታገኛለህ ወያኔም ጠፋች እነሱም ጠፉ ነገር ግን እዛኔ ማልፍ መስሏቸው ነበር እና በእነ ያሲን ኑሩና በእነ አቡኪ ከነሱ ጋር በታሰሩ ሰዎች ላይ ሄዶ የፈረዱና በውሸት የመሰከሩ ሰዎች ነበሩ ዛሬ ደግሞ ያንን ለማድረግ አቅም የላቸው ዛሬ ምን ይያለ ነው እኛ ያለን የሙፍቲ መቃብር ተቆፍሮ ስክሪናቸው አይወጣም ኮልፌ አይወሰድም ማን አለ መጀመሪያ ማን አለ ማን ብሎ ነው እንደዚህ የሚለው እንደዚህ ብሎ ዛሬ ለሳቸው ቁርአን እየቀሩ ነበር መሰለኝ ዛሬ ለሙፍቲ ተሰብስቦ ኑር መስጂድ ይሁን የሆነ መስጂድ ውስጥ ተሰብስቦ ቁርአን ሲቀሩላቸው ነበር ያሲን ምናምን ሲቀሩላቸው ነበርና እዛ ላይ ባስተላለፈው መልእክቱ እንግዲህ ጥላቻን ነበር አሰማቸዋለሁ ይሄው አጭር ነገር ነው የምንነጋገረው አሁን እየተነጋገርን ያለነው የፈሪዱላ አፈሩ ላይ መጥቶ ስለቀባቸው ነው ውሸት በሁሉ ስታውን የተነገረው መጀመሪያ ተራሁም አይደረግላቸው ሙስሊም አይደለም ያሉ እና ዋናውን ተነካነካ ማድረግ ምንድን ነው ነገሩ ሲንደሞቱት እኮ ሁሉ ሰሞታ ቀብሩማ ምናልባት ፖሊስ ያሉት አውጥተው ያቃጥሏቸው አስበው ሊሆን ይችላል አውጥተው ይቆራርጧቸው አስበው ሊሆን ይችላል አሁንም ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመጅልስ ጋር ተመካክረን እናወጣቸዋለን አሉ ሙስሊም ሲወጡ ቆሞ የሚያይ ንፍጣም ልጅ የላቸውም ንፍጣም ሙሂድም ሙዛረሳም የላቸውም አላቸው እንዴ እንኳን አወጣለሁ ዙሪያውን ይምጣ ስለዚህ ሙፍቲ አፈነደዋለሁ ካሉት አንዱ ሲሞቱ ፈነዳ ምን አይነት ሸእን ያለው ሰው ነው ምን አይነት ትልቅ ሰው ነው ሙፍቲ ማለት ሀያተው አይደለም ሞቶ ለሙስሊም ትልቅ ስራ ሰርቶ ሄዷል ምን አይነት አውሬዎች እንደሆኑ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙስሊም ሞት ወጣ ተመልከቱ እንግዲህ እነዛን ሰዎች ወደ ግጭት እየጎተታቸው ነው እየወሰዳቸው ነው ሐሰቡት እንግዲህ እነዚህ ሰዎች ናቸው እንግዲህ ሀገሪቷን እየበጠበጡ ያሉት ማለት ነው ሀገሪቷን እየበጠበጡ ያሉት እነዚህ ሰዎች ናቸው እኔ ይሄ ዑመር ኮምቦልቻ የሚባለው እኔ ከፋኖ አምልጦ እየወጣ ነው መስለኝ ሁሌ ስለ ወህቢያ ሁሌ ስለ አህሉ ተውሂዶች ከነሱ በላይ ጠላት የለንም እያለ በየቦታው በሄደበት ሁሉ በተጋበዘበት ስቴጅ ሁሉ ይሄንን ነበር የሚሰብከው ወራዳሽ ማግሌ ሙፍቲን አጽም አውጥታችሁ ወደ ሌላ ቦታ ወሰዱ እየተባለና ያ ጀማ አባታችን ሙፍቲን ስናስብ አሁንም አናለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው ይሄን አናለባብስ ስለ የትኛው የሙስሊሞች መከፋፈል ነው የምትወሩት ወንድም ጃንጥላ ሙፍቲን እኮ አሁን ላይ እየተቃወሟቸው ያሉት ሰዎች በህይወት እያሉ ሲጋጯቸው የነበሩት ሰዎች ናቸው ሁሉንም በግለሰብ ደረጃ እናቃቸዋለን የሙስሊሙ አንድነት በህይወት እያሉ ካየነው ከሞቱ በኋላ ያየነው ይበልጣል ሁሉም ይመሰክራል አገራችን ውስጥ የትኛው ሼክ ነው ህዝበ ሙስሊሙ በአንድነት ሁሉም ተስማምቶ ማንንም ሳያስገድደው በዚህ መልኩ ይቀበራቸው ማንንም የተቃወመ የለም አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው ምን አይነት መፍትሄ ነው የምትፈልጉት አላቅም እዚህ ጋር ሳታስበው የተናገርከው ይመስልብሃል እልባት ሊሰጠው የሚገባ ጉዳይ እሺ ምን ይደረግ አጽማቸውን አውጥተን ሌላ ቦታ እንወሰደው እንደዛ ነው የምትፈልጉት በየትኛው ማስረጃችሁ የሙፍቲ የመቃብር ቦታ አይደለም በሸሪዓችን ብቻ ሳይሆን በህገ መንግስቱም ጸድቆላችኋል የመቃብር ቦታ ሆኗል እንደ ጥፋት ያያችሁት ምኑን ነው ቦታው በሳቸው መጀመሩ ኢንሻአላህ ሌላም ሰው ይخدምበታል በሸሪዓችን ምንም የተወገዘ ነገር አይደለም አይቻልም የምትሉ ከሆነ ማስረጃ አቅርቡ ቀውሉን ቢላ ደሊል እንዳይሆንባችሁ
ንግግር ያለ ማስረጃ ተቀባይነት የለውም። የሚገርመው ነገር እናንተ በሸሪዓችን አይቻልም እያላችሁ እንኳን ተተገብሩታላችሁ። ይሄ ማን መቃብር ነው? የሙፍቲ መቃብር እኮ አይደለም። የሸይኻችሁ የኢብኑ ተይሚያ መቃብር ነው። ስለዚህ ያለምንም ማስረጃ የሙፍቲን መቃብር እናስተካክላለን ከማለታችሁ በፊት የሸይኻችሁን መቃብር እልባት መፍትሄ ስጡት። የሸይኻችሁ መቃብር እዚህ ጋር ደሊል መፈለግና ቁርአን እንዲህ ብሏል ወይ ሐዲስ እንዲህ ብሏል ወይ ደግሞ ከሐዲስና ከቁርአን ማስረጃ ማምጣት አይደለም። እኛ ያለንበት ሁኔታ ይወስናል ይሄንን ነገር ማለት ነው። እናንተ ለሙፍቲ ያላችሁት ቦታ ምን አይል እንደሆነ እናውቃለን። በህይወት ያሉ ሙፍቲ ለሙፍቲ ሲሰግዱላቸው የነበራችሁ ሰዎች ናችሁ። እናንተ ለሰው ሲሰገድ በእናንተና በሙፍቲ ነው ያየነው። ስለዚህ እሳቸው በህይወት ያሉ የሰገደላቸው ህዝብ ነገ እሳቸው ሞቶ ቀብራቸው ምን ሊያደርግ ይችላል? ሞቶ እኮ እሳቸው ገና ቦታቸው ሳይደርሱ ገና ከመቀበራቸው በፊት እኮ የእሳቸው ጀናዛቸው የተቀመጠበትን ጣውላ ጀናዛቸው የተቀመጠበትን መንጣፍ ደባብሶ ራሳቸው ደረታቸው ላይ ሲቀቡ እኮ አይተናል እኮ። ታዲያ ከዚህ በላይ ምንድነው የፈለጋችሁት? ወደፊትም የምታረጉትን ነገር እኮ በእለቱ አሳያችሁን እኮ ሃይላይቱን እኮ አሳያችሁን እኮ። ወደፊት ይሄንን እናደርጋለን ብላችሁ ሃይላይቱን እኮ አሳያችሁ። ታዲያ ከዚህ በላይ ምንድነው? እኛስ ይሄ ነገር ሲደረግ ዝም ብለን ነውና ዝም ብለን ቁርአንን ሳናስተምርበት ባላየ ነው የምናልፈው? አይቻልማ። አላህም ይጠይቅብናል ነገ። ለዛ ነው እነ ኡስታዝ ያሲን ኑሩን ጨምሮ በተለያየ መስጂድ የተለያዩ ኡስታዞች ስለዚህ ኹጥባውን አድርጎ ህዝቡን ያስተማሩት ማለት ነው። መቼም እኛ ያለን መቼም ኡስታዞቻችን የተውሂድ ኡስታዞቻችን እያሉ ህዝቡን እንደፈለጋችሁ በፈለጋችሁት ወይ አድርጋችሁ አትነዷቸው። ይሄንን ማወቅ አለባችሁ። ህዝቡን ወደ ጀሃነም ይዛችሁ የምትሄዱበት ምክንያት የለም። እኛ ያለን ማለት ነው። እናንተ የገባችሁበትን ጉድጓድ ገብተን ነው የምናስተምረው እኛም ማለት ነው። እናንተ ቀብርን ማምለክ ይቻላል ስትሉ አይቻልም ብለን ተበሩክ ይቻላል ከአላህ በታች ሌላ ማጣራት ይቻላል ብላችሁ ስታስተምሩ አይ ቁርአን ደግሞ እንደዚህ ነው የሚለን ብለን ቁርአኑን ገልጠን እናሳያቸዋለን። አንድ ሙስሊም የሆነ ሰው መከተል ያለበት ቁርአንን ነው። ነብዩና አለይሂ ሰላቱ ወሰለም እሳቸው ይዞ የመጡትን እስልምናን ነው የምንከተለው። ስለዚህ እሱ ደግሞ በቁርአን ሁሉንም ነገር አላህ Subhanahu Wa Ta'ala ነግሮናል፣ አሳይቶናል። ስለዚህ እናንተ የሌለን ነገር ስታመጡ እኛ ደግሞ ያለውን ነው የምናመጣው ማለት ነው። ገባችሁ አይደል? እኛ ያለን በፍጹም ህዝብ ሙስሊሙን ወደ ፈለጋችሁበት በፈለጋችሁት መንገድ ህዝቡን መንዳታችሁ ነው። ይሄንን ግልጽ አድርገን አስረግጠን እንነግራቸዋለን። በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሰው ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ ያየን ያለነው ጂሃራን በግልጽ በአደባባይ ይህ ነው። ደጋግመን ይህ ጉዳይ ላይ ግንዛቤ መፍጠር የሚያስገድደን። አላህ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ጅን ሚንስም ሳሊሖቻቸው የታዘዙት አላህን አንድ አድርገው እንዲገዙ ነው። ከወንጀሎች ሁሉ የከፋ ወንጀል ምንድነው? ነፍስን ከመግደል በላይ ዝሙት ከመስራት በላይ ከመስረቅ በላይ ሽርክ ነው። ሌሎችን አላህ ለፈለኩት ሰው አፉ ለዋለሁ እምረዋለሁ ብለዋል። ወيغفر ما دون ذلك لمن يشاء። ይሄንን እናስተምራለን። ይሄ ግልጽ የሆነ የቁርአን አንቀጽ ነው። ይሄንን እናስተምራለን። ከአንድ አላህ Subhanahu Wa Ta'ala በታች ለማንም አምልኮት አይገባም። እናንተ ግን ይገባል ብላችሁ በግልጽ በጅሃር በአደባባይ በህዝብ ፊት ለሰው ሰግዳችሁ አሳይታችሁናል። እሳቸው ደግሞ ሞቶ ገና እሳቸው ሳይቀበሩ ጀናዛቸው የተቀመጠበትን ጣውላ ለበረካ ብላችሁ ስትጠቀሙበት ተመልክተናል። በአይናችን በህዝብ ፊት አሳያችሁ። ካሜራ ባለበት ባይኖር እኮ ከባድ ነበር። ካሜራ ባይኖር ከባድ ነበር። ተነቃባችሁ። ወደፊት ቀብራቸው ምን ሊታረጉ እንደሚችሉ አየን እኮ በተጨባጭ አየን። እናንተንም እንጣራለን። ኑ ወደ ተውሂድ፣ ኑ ወደ አላህ Subhanahu Wa Ta'ala በአንድነት ወደ ማምለክ ኑ። ትክክለኛውና صحيح የሆነ መንገድ ይሄ ነው። ዛሂር ዋضح የሆነ መንገድ ይሄ ነው። ኑ ወደዚህ ተውሂድን ተቀበሉ። አላህ Subhanahu Wa Ta'ala በአንድነት አምልኩ። ኑ ወደ ተውሂድ፣ ኑ ወደ ቀጥተኛው መንገድ እንጣራቸዋለን። እንግዲህ ሰሞኑ ዋህብያ ገዳይ ነው ብሎ አንድ ቪዲዮ ለቆ የነበረው ግለሰብ አሁን ላይ ወጥቶ እንግዲህ የሆነ ቪዲዮ እንደ አይቅርታም እንደ መጠየቅ አይነት ነገር ይመስላል የሆነ ቪዲዮ ሰርቶ ለቋል። እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ
የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራውትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይሄንን ቪዲዮ ደግሞ መሰራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልል ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑኝ አንድ ኡስታዝ ናቸው። የኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። አልወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንፃር ደግሞ እኔ ማስተላለፍ የፈለኩት መልእክት ምንድነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብለው የሚያስቡ ሰዎች አሉ። ስለዚህ እንደዛ ብለው ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይንም አራጅ ብለው ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይንም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብለው የጠቀሷቸው እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከነዚህ ኡስታዙ ከገለጿቸው ዋሃቢ ብለው ከገለጿቸው ከነ አይኤስ ከነ ቦኮ ሐራም ከነ አልሸባብ አንፃር ሳይሆን በቅርቡ ህይወታቸውን ካጡት አባታችን የእስልምና እምነት አባታችን አንፃር ከነሱ አንፃር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም። ያ ነው የቪዲዮ ዓላማ። ነገር ግን ክፎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ። እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው። ይሄንን ቪዲዮ ኮፒ ሊንክ ሼር ላይክ ያደርጋችሁ አድርሱልኝ። አመሰግናለሁ። ምንም የተቆረጠ ቪዲዮም የለም። እኛ ያገኘ ነው ሙሉ ነበረ። እኛም ሰርተንበታል። ቪዲዮ ስቲል አለ፣ እኔ ፋይል ውስጥ አለ። ምንም የሚደበቅ ነገር አይደለም። ምንም የተቆረጠም ነገር አይደለም። ሙሉ ነው ያለው። አንተም ደግሞ እዛ ላይ እንደዚህ አሁን እንደተናገርከው ምንም ነገር ኤክስፕሌን ያደረግከው ነገር የለም። በመጀመሪያ ደረጃ ይሄን አውሬ የሆነ ኡስታዝ ተብየውን እንደ ማስረጃ ይዘ መምጣትህ ተገቢ አልነበረም፣ ትክክልም አልነበረም። እሱ የመንግስትን ድጋፍ ለማግኘት ብሎ የፈለገውን ነገር ብናገርና እንደፈለገ ቢቀደድ አንተ ትክክል ነው ብለህ ትቀበላለህ? እሱስ ማን ነው? መጀመሪያ እሱስ ማን ነው? ማን ነበር እሱ? ዛሬ ላይ ስለ ጂሃድ ብሎ በእኛ ላይ ያወጃለው ማን ሆኖ ነው? 2004 የነበረውን ግጭት ያስነሳ ማን ሆኖ ነው? ይሄንን ማጣራት ነበረብህ። ይሄንን መጠየቅ ነበረብህ መጀመሪያ። ቢሆንስ አንተ ምን አገባ? ምን አገባ አንተ? ስለ ዋሃቢዝምና ስለ ሶፊያ ምናምን መባለው ምን አገባ? ሲጀምር አንተን አይመለከተ። ኦርቶዶክስ በራሷ ተከፍላ ነው ያለችው። ኦርቶዶክስ ተዋሂዶ፣ ኦርቶዶክስ ታድሶ ምናምን ብሎ ተከፋፍላለች። ሌላም ካራ ምናምን ብሎም ተከፋፍሏል። የታወቀ ነው። ማን አንድም ቀን ማን የትኛው ሙስሊም ነው ገብቶ ስተነትን ያየኸው? የለም። ምክንያቱም አይመለከተንም። መጀመሪያውኑ ማሰብ ነበረብህ። ምን አገባ? ይመለከታል አይመለከትህም? አንተን አያስፈልግህም? ምን ቸግሮ ነው አንተ እዛ ውስጥ ጥልቅ ብለህ የገባኸው? ሲጀምር ማለት ነው። አሁንም ቢሆን ይቅርታ አጠያየቁም ትክክል አይደለም። አሁንም ቢሆን ለህግ ቀርቦ ይሄንን አሁን የተናገረውን ነገር ለህግ ቀርቦ በህግ ፊት ቆሞ መናገር አለበት ነው የምንለው ማለት ነው። ሰሞኑ እቺ ልጅ እስልምናን ትቀበላለች። በጣም ተሳዳቢ የነበረች ኦርቶዶክስ ተዋሂዶ እምነት ተከታይ ነበረች።
እቺ ልጅ ማለት ነው የምትመለከቷት። እኔም ብዙ ጊዜ ሰርቼባታለሁ ስትሳደብ ምናምን ነገር አይ ጥሩ ነው ነገ አንቺም ትመጫለሽ ምናምን ብዬ ነበር የሆነ የዛሬ ስንት ዓመት ቪዲዮ ላይ ማለት ነውና አስታውሳለሁ ብዙ ጊዜ ቪዲዮ ይመጣልኛልና እንደዛ ብዬ ነበር። አሁን ደግሞ አዲስ አጀንዳ ወሃቢያ አሸባሪዎች ናቸው ወሃቢያዎችና እነዚህ ሰዎች ወሃቢያ የፈለከው ነገር ብታመጣ የኢትዮጵያ መጅሊስ የሚባለው ያለው በወሃቢያ እጅ ነው። ትልቅ ፓወር ኃይል የነበረው ኦርቶዶክስ የሚባለው አገር ገነባ አገር ቀረጸ ካርታ ምናምን አደረገ የሚባለው ኦርቶዶክስ ደግሞ የለም ተገንድሰው አሁን ታሪክ ሆነዋል። የለም ስለዚህ የምትፈጥሩት የምታመጡት ነገር የለም። ከላይ ሚዲያ ላይ ነው ያላችሁት። በነገራችን ላይ ምድር ላይ ምንም ነገር የለም። ምንም ልትፈጥሩት የምትችሉ ነገርም የለም። ራሱ ይሄ ነው አምነህ መቀበል አለብህ። ለወደፊት ሙስሊም ነው የሚመራ ኢትዮጵያ ውስጥ ለወደፊት በሙስሊም ነው የምትመራው። ለወደፊት ምን ልታመጡ ነው? ይሄ ብቻ መሰላችሁ እንዴ? ለወደፊት ኢትዮጵያ የምትመራው በቁርአን ነው። በእውነት መደንገጥ ነው ያለብህ። ትመራለች ኢትዮጵያ በመጅሊሱ ትመራለች። በቃ ፓርላማ የሚባለውን ፈርሶ እንደ አዲስ በቁርአን ልትመራ ነው ኢትዮጵያ። ደንግጡ። ይሄ ነው ሊያሳስብህ የሚገባው እኮ። በአህባሾች በኩል ያሉት አንዳንድ ሰገጤዎች አሉ። እስቲ ቪዲዮን እንከታተል። ነመማ ገባባ ሳይባን ጎዳቲን ጀቻቦቲ ከኛ ያደዱ እንደገቲን ያልማኮ ነመንታ ነቲናኒ ዳቲን እንዴት አደራችሁ ዶችዬ? መቼም እዚህ ቲክቶክ ላይ አንዳንድ አጀንዳ አሳጣ ነው። በጠዋት ቲክቶክ ስገባ ኡስታዝ ዋሂድ ተብየው የዚችን የመስሂን ፖስት አድርጎ አየሁኝ። በመቀጠል ትንሽ ስቅስል ራሷ በፔጇ ይሄንን ፖስት ታገኘሁኝ። መስሂ ይሄንን ቪዲዮ እንደምትመለከቺ ተስፋ አደርጋለሁኝ። እውነት እስልምናን ተቀበለሽ ከሆነ አንድ ሰው እስልምናን የሚቀበለው ለራሱ ለነፍሱ ነው። ራስሽ ነፍስሽን ትክክለኛው መንገድ አወቅኩኝ ብለሽ ስለመጣሽ እዚህ ቲክቶክ ላይ ምንም አይነት አጀንዳ ባንቺ ምክንያት እንዲፈጠርና ሃይማኖት እንዲሰደብብን አንፈልግም። ገባሽ አይደል? እናንተ እስልምናን ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት? በእነማን የተቀበላችሁት? በእነ ኡስታዝ ዋሂድ፣ በእነ ኡስታዝ ሙራድ፣ በእነ ኡስታዝ ሁሱ፣ በእነ ኡስታዝ አቡበከር አቡ ሃይደር ለራሳቸው እስልምና ውስጥ የሌሉ ሰዎች ጋር እየሄዳችሁ እስልምናን ተቀበልን እያላችሁ እነሱን ደግሞ ጥላቻን ስድብን የሚያስተምሩ ሰዎች ጋር ሰሞኑን እንደተመለከታችሁ ነው እዚህ ቲክቶክ ላይ። እስልምና እንኳን አይደለም ለሰው ልጅ ለእንስሳ የሚያዝን እምነት ነው። እነሱ ግን ሰሞኑን እንኳን ሞቱ እያሉ አባታችንን ሀጂ ሙፍቲ ሲሳለቁ ሲሳደቡ ተመልክታችኋል። በእነኚህ ሰዎች እየሄዳችሁ እስልምናን ተቀበልን እያላችሁ እዚህ ቲክቶክ ላይ አጀንዳ መሆን ግን አንፈልግም። እና ታዲያ እነማን ናቸው ትክክለኛ ሙስሊሞች ካላችሁ ደግሞ አህለው ሳህለን ልናደርሳችሁ እነሱ ጋር ፍቃደኞች ነን በደስታ። ገባችሁ አይደለ? የኛ ኡስታዞች አስለን እዚህ ቲክቶክ ላይ ምንም አይሰሩም። ስራ አለባቸው፣ ቅርአት አለባቸው። እኔ ግራ የገባኝ ነገር በምን መንገድ አህባሾች ሙስሊም እንደሚባሉ ነው ግራ የገባኝ። ሊባሉ እንደሚችሉ ነው ግራ የገባኝ። ከአላህ በታች ሌላን አካል እያመለኩ ከአላህ በታች ሌላን አካል እየተጣሩ እንዴት ሙስሊም ይባላሉ? እንዴት ሙስሊም ነኝ ብላችሁ ትናገራላችሁ? ስለሰገዳችሁ ብቻ ላኢላሃ ኢለላህን ዛታችኋል እኮ። ላኢላሃ ኢለላህን አልተገበራችሁትም እኮ እናንተ። እንዴት ነው ሙስሊም ነኝ የምትሉት? መጀመሪያ ላኢላሃ ኢለላህ ምን ነው የሚያስተምረው? ሙስሊም እኛ ነን ብላችሁ ስትናገሩ ትንሽ እንኳን አታፍሩ። በየቦታው በየቀብሩ እየዞራችሁ ከቀብር ላይ አፈር በጥብጣችሁ እየጠጣችሁ በአይናችን እየተመለከተን ዑለሞች ሲሞቱ በየቀብሩ እየሄዳችሁ ቤት እየሰራችሁበት የአምልኮ ቦታ እያደረጋችሁ እየሰገዳችሁበት። ገጠር ውስጥ ብትሄዱ እኮ ከመስጂድ ቂብላ ፊት ለፊት ኢማሙ ቆሞ የሚያሰግድበት ቦታ ፊት ለፊቱ ላይ ቀብር አለ። ይገርማችኋል። ታዲያ ይሄ ነው ሙስሊም ነኝ የሚለው? ታዲያ ይሄ ነው እስልምና የሚያስተምረው? ታዲያ ይሄ ነው ቁርአን የሚያስተምረው? ይሄንን ነው ይሄ ቁርአን የሚያስተምረው? እውነት ይሄ ቁርአን ከአላህ በታች ማንንም መጣራት ይቻላል፣ ለተበሩክም ይቻላል ይላል ይሄ ቁርአን? ቀርታችኋል ታውቃላችሁ አይደል? ይላል ወይ? የነብዩ ሐዲስ ሰለላሁ ዐለይሂ ወሰለም ይላል ወይ? ይልቁንስ ይከለክላል። እንኳን ዑለሞችን ተውትና ነብዩ ራሱ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጠረት النصارى عيسى ابن مريم አሉ። ከፍ ታርጉኝ፣ ከቦታዬ በላይ አታስቀምጡኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ነሳራዎች ዒሳን ከፍ አድርጎ
በአላህ ላይ ድንበርን እንደተሻገሩ አታደርጉኝ። ኢነማ አነ በሸሩ እኔ ሰው ነኝ፣ አብዱላሂ ወረሱሉ የአላህ ባሪያ ነኝ፣ የሱ መልእክተኛ ነኝ አሉ ነብዩ አለይሂ ሰላቱ ወሰለም። ነብዩን እንኳን አለይሂ ሰላቱ ወሰለም ድረስልኝ ማለት አይቻልም። እናንተ የሰፈር ሼኾችን የሰፈር መሻይኾችን ድረሱልን እያላችሁ ስዕላቸውን ቤት ውስጥ አስቀምጣችሁ እየተሳለማችሁ እንዴት ሙስሊምን ብላችሁ ትናገራላችሁ? አፋችሁን ሞልታችሁ ትናገራላችሁ። ስለዚህ ይሄንን አስተካክሉ። ከዛ በኋላ ሙስሊም ሆናችሁ ከሙስሊሞች ጋር ፊት ለፊት መነጋገር ትችላላችሁ፣ ማውራት ትችላላችሁ፣ ያለውን ነገር ማስተካከል ትችላላችሁ ማለት ነው። እንደዛ ነው አላህ Subhanahu Wa Ta'ala ቀጥተኛው መንገድ ያሳየን። እኛ የፈራነው ለእናንተ ሳይሆን እኛ የፈራነው ምንም ሳያውቁ እናንተን የሚከተሉ ምንም ሳያውቁ ከናንተ ዋላ ሆኖ የሚሰለፉ ሰዎች ነው። እነሱን ለማዳን ነው እንጂ እናንተማ አውቃችሁ እኮ ነው ከመንገድ የወጣችሁት፣ አውቃችሁ እኮ ነው የጠመማችሁት፣ አውቃችሁ ገባ። ስለዚህ እናንተ አውቃችሁ እስከሆነ ድረስ ችግር የለውም፣ እናንተ በፈለጋችሁት መንገድ መሄድ ትችላላችሁ። ነገር ግን ከናንተ ዋላ ደግሞ እናንተ እውነት መንገድ ላይ ናችሁ፣ እውነተኛ ትክክለኛ መንገድ ላይ ናችሁ ብሎ እናንተን የሚከተልና እናንተን የሚሰማ ህዝብን ነው ማዳን የፈለግነውና ይሄንን ማወቅ አለባችሁ ለማለት ነው። አላህ Subhanahu Wa Ta'ala ሁላችንም ቀጥተኛው መንገድ ይምራን። በእስልምና ላይ አኑሮን በሱ ላይ ገድሎን በሱ ላይ የምንቀሰቀስ ያደርገን። ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። والسلام عليكم ورحمة الله وبركاته.